ወንድሜ እኔ የምታወራው ነገር ምንም እየገባኝ አይደለም እንዴ ቆይ ልጃችሁ አልሞተ ማለት ምን ማለት ነው ልጁን እንድገለውና ስቃያቸው እንዲበዛ ነበር የነገረች እኔ ደግሞ እሱን አላደረኩት እንዴት ለምን አላደረኩ ምክንያቱም ደግሞ እኔ ሰውን የመግደል ጭካኔ የለኝም እኔም ቢብላት ሌላ ሰው ቀጥራ ማስገደሏ ስለማይቀር እኔ እንደገደልኩ አስመስዬ ነገርኳት ቆይ እንዴት ነው ይሄን ነገር ማድረግ ይቻልከው የልጅቷ ስቃይ አያሳዝናችሁ ምን ጨካኝ ሰው ነህ ተረጋጊያኒ ከዘላለም ስቃይ ትንሽ ብታለቅስ ይሻላል ብዬ አስቤ ነው ወይኔ ምን አይነት ጣጣ ነው ቆይ ምን አይነት ውጥንቅጥ ነው ይሄ እንዴት ሰው በዚህ ደረጃ ህሊናውን ያጣል እኔ ነው አንተም ያው ነው እባክህ ቆይ እሺ አስከሬን ያላዩትን ማለት እንዴት አመኑክ አይተውታል እና ታዲያ እናማ ልጁ ተቃጥሎ ሞተ ስለተባለ መለየት አልቻሉም እሺ ቆይ በሱ ፋንታ የተቃጠለው ህፃንስ ማንንም አልተቃጠለም እህቴ ሁሉም ነገር ታስቦበት ስለነበረ ምንም አልተፈጠረም ምን አይነት ጉድ ውስጥ ነው የገባው ወንድሜ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም አሁን ወደ መጣሁበት ሄዳለሁ ተረጋጊ እህቴ አንዴ ገብተንበታል ቃል እኔን ከዚህ በላይ አትቀላቅለኝ በቃ አልፈልግም ተወኝ ሃኒ ተረጋጊ ከዚህ በኋላ ምንም አይፈጠርም አልኩሽ እኮ እሺ መቼ ነው ልጃቸው በህይወት እንዳለ የምታሳውቃቸው እሱን ቀስ ብዬ ማደርግ ይሆናል አንቺ ግን ተረጋጊ እንደዚህ መሆን የለብሽም እሺ እሞክራለሁ ቃል እኔ ግን በህይወት ዘመኔ እንደዛሬ ፈርቻ አላውቅም እንዴ በጣም ያስጠነቀቀችኝ ሰማኛለህ ከዚህ በኋላ አንድ ነገር ግን ካንተ ራስ አልወርድም ለማንኛውም ዛሬ ደክሞኛል በቃ ነገ እናወራለን እሺ ሰላም ተናደር ሁሌም ነው የምጠብቅሽ አንቺ ላይ ምንም ነገር እንዲደርስ አላደርግም ማን እንድትገቢ ፈቀደልሽ? ተረጋጋ ትንሽ። ሻይ ትፈልጋለህ? ነይ ቶሎ በይ ከዚህ ቤት ውጪ። ሻይ ትፈልጋለህ ወይ እያልኩ ነው። ለነገሩ ሆስፒታል አድረህ ምግብም አልበላም መሰለኝ። ውጪ አልኩሽ እኮ አንቺ ውጪ። አርፈህ ተቀመጥ። እንዴት ናት? ቆይ ምናምን የታመመችው እንዴ? እንደታመመች አንቺ በምን አወቅሽ? እንዴት ያወቅኩ ይመስላል? ምን ነው የዚህ ቤተሰብ አባል መሆኔን ረሳኸው እንዴ ትንሹ? አንቺ ሴትዮ ናታን ከመጣ ያንጠለጥልሻል። ነይ አሁን ቶሎ በይ ከዚህ ቤት ውጪ። ዝም በል አልኩህ እኮ ትንሹ ልጅ። ምን መሆን ነው? እንዳታበሳጭ። ብትበሳጭስ ማን ወደዚህ ያስገባሽ? ወይስ አላበድሽም? ውሸትሽን ነው እንደዛ ስታደርጊ ነበረው? ህፃን ምንድን ነው ያልሽው? ወይኔ ወይኔ አምላኬ፣ ምንድን ነው ያደረኩት? አሁን ከሞተች ምንድን ነው የማደርገው? ምንድን ነው የምሆነው? አምላኬ ሆይ ምን ባደርግ ይሻለኛል?
ስማ ምንም አልሆነችም አይደል? አንቺ ሴትዮ ተይኝና ከዚህ ውጪ። እንዲህ መሬት ላይ አስቀምጦ የሚያስለቅስ ነገር ጸጸት ነው አይደል? ምንድን ነው ያደረከው? የሆነ ያደረከው ነገር አለ አይደል? ትንሹ ቆይ ምን አጥፍተህ ነው? ወይኔ ዝም በይኝ በቃ ተይኝ አልኩሽ አይደል እንዴ? የጠየቅኩህን መልስልኝ። ምን አድርገህ ነው? ዛሬ የተለየ ነገር ነው እንደምታጸጂው? ማለት ሁሌም ስታጸጂ ተናግርሽኝ አትወቂ። አሁን አልደረቀማ። በእናትህ ዞር በል፣ ቃላት ትጃጃል። ውይ አንቺ ደግሞ ከትላንቱ በኋላ ነጭናጭ ሆነሻል። እሳይ እንኳን ደግ አደረኩ። አሁን ሂድና ወደ መጣበት ተመለስ። እሺ ከአንቺ ጋር ልጨቃጨቅ። እንዴት አደርሽልኝ ጓደኛዬ? አለሁልሽ። እንዴት ነሽ? ደህና ነኝ። ነይ በቃ ከመጣሽ በኋላ ጨርሶ ነው። እሺ እኔ የምልሽ ጓደኛዬ ዛሬ የምትሄጂበት ቦታ አለሽ እንዴ? አይ የለም። ምን ነው? አይ ምንም፣ አንድ ቦታ እንድንሄድ ፈልጌ ነበር። የት ነው ግን? ያንዬ እኔ ዛሬ ቤት የመዋል እቅድ ነው ያለኝ። ውይ ጓደኛዬ እባክሽ እኔ ብዬሽ አታሳፍሪኝ። በዛ ላይ ደግሞ እኔ ይሄው ጠዋትና ማታ ቤትሽ የተመላለስኩ መች ደከመኝ ብዬ አውቃለሁ። ተይ እባክሽ፣ እኔን ሰበብ አደረግሽኝ እንጂ እኔም ብለሽ አትመጪ። የምር አንቺን ብዬ እኮ ነው የምመጣው። ያው እሱንም ቢሆን እኮ እግረ መንገዴን የወደድኩት። ባላምንሽም እሺ እሺ። እና ወተን እንመለስ። ብዙ አንቆይም አይደለም? ካሉን እንድም ያንጠለጥለኛል። እሺ በጭራሽ ብዙ አንቆይም። የምር ወደው ነው የምንመለሰው። እንደዛ ከሆነ እሺ በቃ ልብስም ልቀይር፣ በዛው እንደምን ላስፈቅዳል። እንዴ ምን ነካሽ? ብዙ አንቆይም እኮ አልኩሽ። ኧረ ተይ እና እንደዚህ ይሉጣል። አሁን ምን ችግር አለው እንዴ? ከሰፈር እኮ አንርቅም። በዛ ላይ ደግሞ አንቺ ምንም ብትለብሽ እኮ ታምሪያለሽ የኔ ቆንጆ። ኧረ ሙድ አትያዥብኝ በእናትሽ። እሺ በቃ ልብሱ ይሁን፣ ግን ወንድሜን አስፈቅጆ ልምጣ። ሃኒ ስነግርሽ ስሚኝ እንጂ ምንድን ነው ይሄን ያህል ግርግር የምታበዡ? ምን ሆነሽ ነው በዚህ ልክ የምትፈሪው? ያኔ ተይ እንጂ መፍራት እኮ አይደለም አክብሮት ነው። በዛ ላይ ደግሞ ወንድሜን ያላከበርኩኝ ማንን ላከብር ነው? ውይ ፍቅራችሁ በጣም ያስቀናል። ግን ደግሞ አሁን ከኔ ጋር እንደምትሄጂ ብትነግሪው እሺ አይልሽም። ስለዚህ ዝም ብለን እንውጣ። አይ እንደሱ እንኳን አይሆንም። ወይ ያኔ ይቅርብኝ በቃ ነው አልሄድም። ውይ ምን አይነት ደረቅ ነሽ ግን አንቺ። እንደውም በቃ ተው ይቅርብኝ አልሄድም። ያኔ ያትናደጂ። ወንድሜ እኮ ካጣኝ ስለሚጨነቅ ነው። ወይ ደግሞ መውጣቴ እንዳያቅ ሱቅ ደርሼ ልምጣ ልበለው? አዎ እንደሱ ይሻላል። እሺ በቃ እሰራልሻለሁ ሃኒ። እኔን ማንም ሰው መናገርም ሆነ ማስቀየም አይችልም፣ በጭራሽ አይችልም። አትነፋረግብኝ። ምን አድርገህ ነው? እኔ በቃ መሞት ነው የምፈልገው። መሞት ነው የምፈልገው በቃ። ባትልም እኮ መሞት አይቀርም። አይ አሁን ነው መሞት የምፈልገው። እኔ ምን አይነት ሰው ነኝ? እህቴ ላይ እንዴት እንደዛ አደርጋለሁ? ምንድን ነው ያልከው? ቆይ ምንድን ነው ያደረከው? ምን ለማድረግ ነው የሞከርከው? መቼም ያሰብኩትን ነገር አይደለም ያደረገው። ምንድን ነው ያሰብሽው ነገር? የታመመችው በአንተ ምክንያት ነው? አዎ በእኔ ምክንያት ነው። ፂን መርጃት ነው። ምን? እነሱ ግን በሶስት ምክንያት ነበር እንደዚህ የሆነች ይመስላቸው። ፈጣሪ ሆይ እኔ ይህን ነገር ማመን አልችልም። አንተ ለምን አትችይም? በቃ እናቴን ልትገላት ስትሞክር ሳይ በንዴት ነው እንደዚህ ያደረኩት። ቆይ ልጅቷ ብትሞት ኖሮ አሁንም እኮ መትረፉ አልተረጋገጠም። ዛሬ እሱ ቦታን እያሉ ነበር። ቆይ በምን ቀን ነው ተሰባስበን መኖር የጀመርነው?
በቃ ትነፋረቅ። ወንድ ልጅ አይደለ? ተነስና ለመረጋጋት ሞክር። ጠንክረ መቆም አለብህ። ስማኝ ደግሞ ለማንም ምንም እንዳትል በጭራሽ። ይሄ ቀላል ነገር አይደለም። ለእኔም ስለነገርከኝ ሊጸጽት ይገባል። ይሄ እኮ የአደባባይ ሚስጥር አይደለም። ወንድሟ ከሰማ ይገልሃል። እኔ ከጠየቁኝ መዋሸትና አይናቸውን ማየት አልችልማ። ቆይ ምን ላድርግ? ምን ባረግ ይሻለኛል? አሁን ከፊት ይጥፋ። ከዛ ለብቻውን እናስብበት። ሰበበኛ አንተ እንኳን ደህና የምትባለው ልጅ ብሰቁጭ ትላለህ። ቀውስ አላብርሽም አይደል? ምን አገባ? አሁን ከፊት ይጥፋልኝ። ተነስ፣ ሂድ፣ በቃ ሂድ። ምን አይነት ጉድ ነው? እንደ ደህና ነገር ልገላት ነበር ይለዋል እንዴ? ቀውስ ጓደኛዬ ነው የምንሄደው እንዴ? ቅርብ ነው እያልሽ እኮ በጣም ብዙ መንገድ አስኬድሽ እንዴ። ምን ሆነሽ ነው አንቺ? ደግሞ ከኔ ጋር መሆን ደብሮሽ ነው እንዴ? አንቺ ደግሞ እንደምታወሪው እኔ ጠየቅኩሽ ሌላ፣ አንቺ የምታወሪው ሌላ። እኔ በጣም ስለደከመኝ ሩቅ ከሆነ እንመለስ እያልኩሽ ነው። እሺ በቃ ደርሰናል። ላይ እንሂድ ጓደኛዬ። ምን ሆነሽ ነው? እሺ ቆየት ነው የምንሄደው? እሱማ አይነገር። ሰርፕራይዝ ነው። ሰርፕራይዝ? የምን ሰርፕራይዝ ነው እንዴ? ቢያንስ እንኳን ልብሴን አልቀይርም ነበር እንዴ? ለቃልም እንደው ቅርብ ነኝ ባላልኩት ኖሮ። ውይ ሃኒ አትነጫነጪ፣ ደርሰናል በቃ። እሺ ለማንኛውም ግን እኔ በጣም እየደከመኝ ነው። ካልሆነ ራይድ ነገር እንጥራ። እኔ ከዚህ በላይ መሄድ አቅም የለኝም። እሺ እንደዛ ከሆነ ወይ በቃ የሆነ ቦታ እንቀመጣ። አንቺ ልጅ የምር ልታሳብጂኝ ነው? ስለዚህ ተስማምተሻል ማለት ነው በመቀመጡ? አልተስማማው። ትንሽ ሄደን ማንደርስ ከሆነ እኔ ወደ ቤቴ ነው የምመለሰው። ኡፍ ሃኒ ግን ለምን እንደምትጨቃጨቂው? ምን ሆነሻል? እስቲ ጉድሽ እናያለን። ምን ለመሞት ያስቸኩላታል? እቺ ማትረባ እራሷ ምን አይነት ደረጃ ላይ አስቀምጣ ለወንድሜ አትመጥኙም እንዳለችኝ እናያለን። እናንተ እነማን ሆናችሁ ነው ይሄን ያህል ራሳችሁን የምትክቡት? እኔ የምልሽ ሃኒ፣ ወይ አንቺ የምትይኝ ያ የምትወጁ ልጅ ግን ይደረሰ ማለቴ ወደ ሀገር እንዳገባሽ እሱን ማግኘት ነበር የምትፈልጊው? አልገባኝም። ቆይ አሁን ይሄን ጥያቄ በሳብ ማንሳት ምን አስፈለገ? እኔ እኮ አላምንሽም። ታውቁት ልትይኝ ብቻ ባልሆነ ያኒ ተይኝ በቃ። ስለሱ ምንም ነገር ማንሳት አልፈልግም። እሺ እሺ እንሂድ። ቆይቺ ልጅ የት ሄዳ ነው? እመለሳለሁ ብላኛል ነበር እንዴ? ጭራሽ ስልክ አታነሳም። ቆይ ሱቅ ነው ብላ አይደል እንዴ ሄደችው? ሄሎ ሄሎ፣ አሁን ይዟታል። እሺ ቶሎ በል ደውልለት። በዛ ላይ ደግሞ የነገርኩን እንዳትረሳ። የሆነች እብድ እንደያዘቻት ምናምን ጨመርመር አድርገህ ንገረው። እሺ እሺ በቃ። እኔ ያኔት ነኝ።
ከኔ ጋር ባትነካኪ ጥሩ ነበር። አንቺን ብሉ ጓደኛ፣ የኛ ጻድቅም አንቺና ቤተሰቦችሽ በጣም የተከበራችሁ ናችሁ አይደል? አልቀረብሽም ጅል። ሄሎ፣ የሃናን ወንድም ነህ? አዎ ነኝ። አንተም ማን ልበል? የእኔ ማንነት ይቆይህና ሃኒ ቤት ውስጥ የለችም አይደል? አዎ የለችም። ቆይ ምን እየተፈጠረ ነው? እህትህ ታግታለች። ምን ማለት ነው ታግታለች ማለት? ማን ነው? ምንድን ነው? ለጊዜው የእኔ ማንነት ይቆይህ። ሃኒ ስለማውቃት ነው የደወልኩልህ። እየቀለድክብኝ ነው እንዴ? ቆይ አንተ ማን ነው? ምንድን ነው? ማን ነው እንደዚህ የሚያደርገው? ማንነታቸውን አላውቅም፣ ግን ደግሞ ከአንዲት ሴት ጋር ሆነው ነው የተያዙት። የተያዙበት መኪና ውስጥ ደግሞ አንዲት እብድ አብራቸው ነበረች። ወይኔ ቃል። እሺ መኪናውን ታርጋ አይተዋል? ቀለሙስ ምንድን ነው? ከዚህ በላይ መረጃ ልሰጥ አልችልም። ይቅርታ ወንድም። ሄሎ፣ እባክህ ስልኩን አትዝጋው። ቆይ ማን መኪና ውስጥ እብድ አለች ነው ያለ? ማን ነው ደፋሪያትን ያዘው? ወይኔ ሃኒ፣ የፈራችው ነገር እውነት ነው ማለት ነው? ቆይ እንዴት ሊሆን ይችላል? እራሷ ነች። አልለቅሽም፣ እገልሻለሁ። ጭራሽ በእህቴ መጣሽ? ማነሽ ባክሽ ደፋሯ? እገልሻለሁ። አንቺ ማነሽ? የት ነው የምታውቂኝ? አንተ ምን ነው? ልቀቀኝ እንዴ! ንገሪኝ፣ የት ነው የምታውቂኝ? ደግሞ እንዴት ብትደፍሪኝ ነው እህቴን ያገትሻት? ንገሪኝ! ልቀቀኝ አልኩህ እኮ። ምን ነው? ንገሪኝ! ልቀቀኝ! ነይ፣ የትም አታመልጭኝም። ራስሽ ላይ ችግር አትፍጠሪ። እህቴን የት ነው ያደረግሻት? ቆይ እንዴት አይነት ድፍረት ቢኖርሽ ነው እህቴን ያደረግሻት? እኔ ምንም የማውቀው ነገር የለም። አንቺ እብድ፣ እገልሻለሁ። እብድ አንተ ነሽ። ልቀቀኝ ወደዛ። እህቴ የት ናት? ሴትዮ፣ ሴጣንን አታምጩ። ቶሎ በይ። እህቴን ለምንድን ነው ያሳገትሻት? አንቺ ማን አባሽ ነሽ? ቆይ እንዲህ ብትደፍሪኝ ነው የኔን እህት ያሳገትሻት? እኔ ምንም አላውቅም። ቆይ እህቴ ማን ናት? ወይኔ ቃል፣ ትሰሚኛለሽ? እህቴ ማለት ከራሴ በላይ የምሳሳላት እስትንፋሴ ነች። እሺ፣ ህይወትሽ እንዲቋረጥ ካልፈለግሽ አሁኑኑ የት እንዳረግሻት ንገሪኝ። ተረጋጋ። እኔ ምንም የማውቀው ነገር የለም። አይገባም? አልረጋጋም። አንቺ እንዳረግሽው በደንብ አውቃለሁ። ወይኔ ምን አይነት ግትሩን ሰው ነው የላኩብኝ? ቆይ ተልከህ ነው እንደመጣኸው? ወይኔ እኔ እንዲህ ተናድጄ አንቺ ትቀልጃለሽ? በቃ ልቀቀኝ። ልቀቀኝ። እባክህ ልቀቀኝ። 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 ደግ አደረግህ ዳጊ፣ ጎበዝ። ነይ በቃ ከዚህ እንሂድ። የት እንዴት ነው? የት እንድንሄድ ፈልገህ ነው እንዴ? ከተነሳስ? ኧረ እባክሽ አንቺ ሴትዮ ሊገልሽ ነበር እኮ። ምንም አያመጣም። ተው አንተ ወደ ላይ ሂድ። እኔ እስኪነሳ እጠብቀዋለሁ። አንቺ እውነትም አብደሻል። ጭራሽ እጠብቀዋለሁ ትያለሽ እንዴ? ዳጊ ዝም ብለህ ወደ ላይ ሂድ። ከኔ ጋር እንተዋወቃለን። ኧረ ስለዚህ እንዳለው እህቱን ያገትሽው አንቺ ነሽ ማለት ነው። አንተ ህፃን ዝም ብለህ ሂድ።
ቆይ ምንድን ነው ያደረኩት? ምን አይነት ልጅ ነው የሆንኩት? እንዴት ፂሌ ይህንን አድርጋለሁ? ቆይ እዚህ ቤት ውስጥ እኔ አንቺና እህቴ ስላሳለፍናቸው የሀዘንና የደስታ ጊዜያት በደንብ አስተስሻ ማለት ነው? አዎ ዳጊዬ፣ አታስቢ። አንቺ እስካልፈለግሽ ድረስ ለማንም አልናገርም። እሺ? ዳጊ፣ ቅድም እኔ እናንተ የጀመርነውን ጨዋታ አንዴ ነው ፂ ላይ እንጨርስባት። ጥሩ ሀሳብ። እውነቴን ነው፣ ገላቸዋለሁ። ንቃቃ እችን ቀበጥ ስማለኝ። ይኸውልህ በሁለት ሰው ተይዛ ገላቸዋለሁ ምናምን ትላለች አይደለ? አይገርምም? ጋዋኩ ደግሞ። እውነቴን ነው፣ ላለቅስ ነው። ንቃቁኝ። ምን እያደረጋችሁ ነው? እማዬ ራሱ እንደዚህ አኩርፋ ስትመጣ እኔና አጎቴ ጎን ለጎን ተቀምጠን እየኮረኩናት እንስማት ነበር። እና እኔ ስታይ ምን ነው ገኒን የሚመስለው? ፂ፣ አንቺ እኮ እንደዚህ መሆን አልነበረብሽም። አንቺ እኮ በጣም የምወድሽ እህቴ ነበርሽ። እንዴት እናቴን ለመግደል ትሞክሪያለሽ? አምላኬ፣ ምን አለበት ትንሽ ተረጋግቺ። እንደዛ ከማድረጌ በፊት ባስብ። የተረገመ ቀን። አንቺ ተረጋጋ። ስለ እህትህ ምንም የማውቀው ነገር የለም። አላምንሽም። ቆይ ለምን እኔን አግትሻት አልከኝ? ስትይዣት ያየሽ ሰው ነበር። ማ? እኔ ሉሊት ነኝ እሷን ሲይዛት ያዩት? እባክህ ንቃ፣ ጭንቅላት ላይ እየተጫወቱብን ነው። ልታጃጅኝና ልታሳመኝ እየሞከርሽ ከሆነ ተሳስተሻል። እኔ አላጃጃልኩም። እህቴ ትላንት መታ አግኝታሽ ነበር። ቆይ ምን አድርጋሽ ነው? ለምንድን ነው እንደዛ ያረግሻት? ምን አደረኳት? ሰውዬ ዝም ብላ አትቃሽ። እኔ ምንም ያረኳት ነገር የለም። አያላምንሽም። የራስ ጉዳይ። እኔ በግድ መነኛ አላለህም። እኔን እንደምታውቂ ነግረሻታል አይደል? አዎ በደንብ እንደማውቅ ነው የነገርኳት። ለዛው ቆይ እኔ ሳላውቅሽ አንቺ የምታውቂ ማን ነሽ? እኔ ማን ነኝ? እኔ ሉሊት እባላለሁ። ስለ ስምሽ አይመለከተኝም። እንደዛ ከሆነ ደግሞ እኔም ልክ እንዳንተ የኤፉ ልጅ እንዳልሞተ ለሞግዚት እንደሰጠው በጣም ሀብታም እንደሆንክና የትዝታ ደግሞ የወንድሟ ልጅ እንደሆንክ በደንብ አውቃለሁ። ይህንን ብላና እንዴት ከኋላ እንደምትከተለኝ ያሳያለሁ። ከዛን እኔ በተለይ ከአጠገቤ ራቅ፣ እኔ ስራዬ ላይ ብቻ ነው ማተኮር የምፈልገው እላለሁ። አንተ ጅል!
ምን? አንቺ ምን እያልሽ ነው? አንተ ሰዎችን የምትከታተልና በጣም አደገኛ የሆንክ ይመስልሃል አይደል? ግን ደግሞ እኔም ስራዬ ሰዎችን የገቡበት ገብቼ ማንነታቸውን በደንብ ማወቅ ነው። ብታይ ከባድ አነፍናፊ ነኝ። እንዴት አወቅሽ? በቀጥታ ነገር ሌላም ነገር ልጨምርልህ። ኤፍራታ መቃብር ቦታ ድረስ ሄደህ ድሃ መስለ ልብስን ቀይረህ ሄደህ እንደምትከታተላት በደንብ አውቃለሁ። ቆይ አንቺ ማንሽ? ሉሊት እባላለሁ አልኩህ እኮ። እኔ ሉሊት ነኝ። ምንም ነገር ከኔ አያመልጥም፣ እደርስበታለሁ። ቆይ ስራሽ ስለላ ነው እንዴ? ይሄን ያህል እንዴት ስለኔ ማወቅ ቻልሽ? የኤፍራታ ልጅ እንዳልሞተ እንዴት አወቅሽ? ልጁ ተቃጠለ የተባለበት ሰዓት ላይ ቦታው ላይ ነበርኩ እና ሁሉንም ነገር አንድ በአንድ አይቻለሁ። አንተ ነበርክ ልጁን በጀርባ በር ይዘህ ሄድከው። ምንድን ነው ያላችሁት? የእህቴ ልጅ አልሞተም? በህይወት አለ?